ሰላም ወገኖቼ እንደምን አላችሁልኝ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። ቅዱሱን መጽሐፍ ቅዱስ ይዤላችሁ መጥቻለሁ። ዛሬም እንደገና በቤቴ ጀርባ በዚህ በአማረች ቤቴ ጀርባ ሁኜ ደግሞ የእግዚአብሔርን ቃል ላካፍላችሁ ወድጃለሁ። ጌታ እንዳስካፍላችሁ ያሳሰበኝን የእግዚአብሔር ቃል አነብላችሁና መናገር የምፈልገውን እናገራለሁ። ስለዚህም ይላል ዕብራውያን ምዕራፍ 2 ቁጥር 1 ስለዚህም ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ያስፈልገናል። ስለዚህ ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ያስፈልገናል። በመላእክት የተነገረው ቃል ጽኑ ከሆነ መተላለፍና አለመታዘዝ ሁሉ የጽድቅን ብድራት ከተቀበለ እኛስ እንዲህ ያለውን ታላቅ መዳን ቸል ብንለው እንዴት እናመልጣለን? ይህ በጌታ በመጀመሪያ የተነገረ ነበረና የሰሙትም ለእኛ አጸኑት። እግዚአብሔር እንደ ራሱ ፈቃድ በምልክትና በድንቅ ነገር በልዩ ልዩ ታምራትም በመንፈስ ቅዱስም በማደል አብሮ መሰከረለት ይላል እና ዋናው ነገር ምንድነው? ከሰማነው ነገር እንዳንወሰድ በምንሰማው ነገር እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ይገባናል። ምክንያቱ ትልቁ ችግር ያለው በምንሰማው ነገር ነው። በምናየው ብዙውን ጊዜ እንሸወዳለን። ምናየውን በትክክል አድርገን እንትን እንላለን። ደግሞ የምንሰማው ከምናየው የበለጠ ነው። ለምንድን ነው? ምክንያቱም መዳን በመስማት ነው። እምነት ከመስማት ነው። መስማትም ከእግዚአብሔር ቃል ነው። ትክክለኛው እምነት ከፈላስፋዎች፣ ከምድር አዋቂዎች፣ ከምድር ጠቢባን፣ ከጸሐፊያን፣ ከአስተማሪዎች፣ ከሃይማኖት መሪዎች ከማንም አይደለም። እውነተኛውን ጥበብ የምናገኘው ከነገስታት ንጉሥ ከጌቶች ጌታ ከኢየሱስ ክርስቶስ ነው። እርሱም በገለጠው በልጆቹ ነው፣ በሐዋርያት፣ በነቢያት፣ በነ ሙሴ እና በሌሎች መጽሐፍ በተገለጠው። ስለዚህ ጥንቃቄ ማድረግ አለብን ነው። በጣም መጠንቀቅ አለብን። በምንሰማው ነገር ምንድን ነው የምሰማው? ምንድን ነው? እንዴት አድርጌ ነው ምለየው? የምሰማውን ነገር እንዴት አድርጌ ነው ማበጥረው? እንዴት አድርጌ ነው እውነተኛውና ሐሰተኛውን በደንብ ምለየው? ምንድን ነው መለያ አቅሜ? ምን ያህል አቅም አለኝ? እንዴት አድርጌ አቅሜን አሳድጋለሁ? ምን አይነት መሳሪያዎችን መጠቀም አለብኝ በማለት ሁል ጊዜ። ምክንያቱም ይህ የህይወት ጦርነት ነው። ወደድንም ጠላንም ይህ የህይወት የመጨረሻው ጦርነት ነው። አርማጌዶን ነው። የክፉ ሰራዊት በሚችለው ሁሉ ያለውን አቅሙን እንትን ብሎ ተነስቷል። የሰይጣን ሰራዊት በሁሉ አቅሙ ተነስቷል። በሃይማኖቶች ብትሉት፣ በእምነት በሌለው ብትሉት፣ በመንግስቶች ብትሉት፣ በሁሉም በእኛ ላይ ተነስቷል። ለምሳሌ አሁን ዛሬ የሰማሁት ለንደን ካሁን በኋላ እንዲያውም ሂጄ ሰብካለሁ ሁል ነበር። በጣም ሁል ጊዜ አልም ነበር። መቼ ነው ለንደን አደባባይ እዛ ሂጄ ምሰብከው ምገጥመው መቼ ነው እያልኩ ሳስብ ነበር። አሁን ግን ከለከሉ አሉ። መንግስቱ ከለከለ። ለምንድን ነው? ወደዛ እየሄድን ነው ያለ። ጦርነቱ ከቀን ወደ ቀን እየከፋ እየተበላሸ ነው የሚሄደው። እኛም ደግሞ መንቃት አለብን። ስለዚህ እዚህ ላይ መስማት ያስፈልጋል እና የሚናገረው እንግዲህ ስለዚህም ከሰማነው ነገር ምናልባት እንዳንወሰድ ለእርሱ አብልጠን ልንጠነቀቅ ያስፈልገናል። ለምንሰማው ነገር መጠንቀቅ አለብን። ምንድን ነው የምትሰሙት ዛሬ? ምንድን ነው? የፖለቲካውን፣ የእንትኑን፣ የዚህ የዛ የሚሰማ ብዙ ነገር አለ። ነገር ግን እኛ መስማት ያለብን የሚያንጸንን
ወደ ክርስቶስ የሚያቀርበንን ወደ ቅድስና የሚገፋፋንን ቅድስና በእኛ ላይ የሚያነግሰውን ከክብር ወደ ክብር ከኃይል ወደ ኃይል ከሞገስ ወደ ሞገስ የሚወስደንን ሕያው የሆነውን የሕያውን እግዚአብሔርን ቃል ነው። ያንን ደግሞ በጥንቃቄ እንስማው። በተለይም ደግሞ ብዙ ሰዎች አሁን በጀመርኩት ጥናቴ መጽሐፍ ቅዱስ መጽሐፈ ራእይ ብቻውን መጽሐፍ አይደለም፣ ማንም ሊረዳው አይችልም። መጽሐፈ ራእይ የሌሎች መደምደሚያ ነው የሚል ያስተማርኳችሁ የተናገርኩትን አስታውሱ። ራእይ ላይ ወስጄ አንድ ቦታ አነብላችኋለሁ። ራእይ ምዕራፍ 13 ቁጥር 11 እንዲህ ይላል። ሌላም አውሬ ከምድር ሲወጣ አየሁ፣ የበግ ቀንዶች ነበሩት። አውሬው ወጣ፣ ሁለት የበግ ቀንዶች ነበሩት። እሺ አንተ ዮሐንስ ብለህ ስትጠራ አንተ አሁን ራስህን ዮሐንስ እንዴት ነው የርኩሱ በቀደሰው ስም የሚጠራው? በርኩሱ ራሱ የረከሰው የቀደሰውን ስም ይወስዳል። ዮሐንስ እኮ የቅድስና ስም ነው። የረከሱት ግን እንደዚህ እንትን ይላሉ። ለማንኛውም እንትን የዛው ነው ያውሬው እንትን ስለሆንክ ነው። እና እንዲህ ይላል ሌላ አውሬ ከምድር ሲወጣ አየሁ፣ የበግ ቀንዶች የሚመስሉ ሁለት ቀንዶች ነበሩት። የሚመስሉ ምንድን? የበግ ቀንዶች። አውሬው ሲወጣ ሲሸውደው ሁሉን ምንድነው መጀመሪያ የምታየው? ቀንዱን ነው። ይሄማ በጉ ነው ትላለህ። ይሄማ በጉ ነው። ይሄ ወጣው በጣም ደስ የሚል በግ ነው። ቀንዶቹ ሲያምሩ፣ ዋው! ሃሌሉያ 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 ሃሌሉያ! ይሄማ ቀንዱ ይሄማ ልክ ኢየሱስ አይደለ እንዴ? የእግዚአብሔር በግ፣ የታረደው የእግዚአብሔር በግ፣ ያለምን ኃጢአት የሚያስወግደው የእግዚአብሔር በግ፣ እኔ በጎች እረኛ በጉ። ዋው! ይሄ በጉ ነው። ሁለት ቆንጆ ቀንዶች ነበሩት፣ አሉት፣ ይኖሩታል። ምክንያቱም ወደፊትም ስለሚወጣ እየወጣም ስለሆነ አሁን። ስለዚህ ሲወጣ ምን ነው የሚመስለው? ሁለት ቀንዶች አሉት፣ የበግ ቀንዶች። አሁን ሙስሊሞች ኢየሱስ ነው ይላሉ አይደል? ኢየሱስ የሚለውን ሙስሊሙም ኢየሱስ ስላለው ኢየሱስማ ካሉ የኛ አይደለ ነው አይደለም። እሺ፣ ስለዚህ ይሄንን አውሬ አየው፣ ዮሐንስ አየው ይሄን አውሬ ለመረዳት ዳንኤል ነው የምንሄደው። ምክንያቱም የዳንኤልን ነው አምጥቶ እዚህ ላይ የሚያሳድግና ወደ ፍጻሜ የሚያደርሰው ዳንኤል። ራእይ የሌሎችን መጽሐፎች እያመጣ ሙሉ አድርጎ እንድንረዳቸው ያደርጋል። ለምሳሌ ዘፍጥረት ላይ እባብ ይላል። እባቡ ተንኮለኛ ነው ምናምን ነው፣ እዛ እባብ ነው የሚመስለን። ነገር ግን አጠቃለው ማንነቱን ሲነግረን ግን በመጽሐፈ በራእይ ላይ 12:9 ላይ የቀደመው እባብ ዘንዶው ሰይጣን አራት ስም ሰጥቶ እንትን ይለዋል፣ ዓለሙን ሁሉ የሚያስተው። ስለዚህ ሙሉ ትርጉሙን የሚሰጠን ማን ነው? ራእይ ነው። ነገር ግን ወደ ኋላ ነው የሚወስደን፣ ወደ ዘፍጥረት፣ ወደ ኢሳይያስ፣ ወደ ዘዳግም፣ ወደ ሌሎች ወስዶ ያንን ነው እንትን የሚለን እና እዚህ ላይ ሲወጣ አየሁ። ምንድን? አውሬ ነው፣ በግ ነው። ሁለት የበግ ቀንዶች የሚመስሉ ሁለት ቀንዶች አሉት። ይሄንማ ይላል ሞኙ ሁሉ ምን ይላል? ይሄ
በግ ነው ሃሌሉያ ይላል። ግን ምን ይላል እስኪ በግ መሆኑን ረጋ ብለን ከድምፁ እንወቀው። በግ ነው አይደለም? አይናችን ሲያየው በግ ነው። እሺ በግ ነው ብለናል። እስኪ ግን ድምፁን እንስማው። ያማረ ድምፅ ነው? የኢየሱስ ድምፅ ነው? የአምላካችን ድምፅ ነው? የክብር ድምፅ ነው? የበረከት ድምፅ ነው? የፈውስ ድምፅ ነው? እንስማው። እንዲህ ይላል፣ ሌላ አውሬ ከምድር ሲወጣ አየሁ። የበግ ቀንዶች የሚመስሉ 2 ቀንዶች ነበሩት። እንደ ዘንዶው ይናገር ነበር። ወይኔ ወይኔ ወይኔ! እንደምንድን ነው የሚናገረው? እንደ ዘንዶው። ዋው! አያችሁ፣ ይሄ ነው። ስለዚህ ስለምንሰማው ነገር በጣም መጠንቀቅ አለብን። ምክንያቱም ምንለየው በድምፁ ነው። በግ እኮ በግነቱን ሲጮህ እንሰማዋለን፣ እንለየዋለን በማየትና እንትን በማለት በሁለቱ አቀናጅተን። እኛ ግን መጠንቀቅ አለብን፣ በጣም መጠንቀቅ አለብን። አውሬው ነው አሁን የነገሰው በነቢያት በምናምን እያለ በኢትዮጵያ በመላው ዓለም የነገሰው አውሬው ነው። በእግዚአብሔር ቤት ላይ የነገሰው አውሬው ነው። ተጠንቀቁ። መቆም ምንችለው ማምለጥ ምንችለው በሕያውና በማይናወጠው በአምላካችን በእግዚአብሔር ቃል ነው። ለዘላለም ጸንቶ በሚኖረው ቅዱስ በሆነው ንጹህ በሆነው እንከን በሌለበት በሕያው እግዚአብሔር ቃል ነው። ቃል ለሰማይ ቃል ለምድር መማራው ከመጽሐፍ ቅዱስ ነው። ቃል ለሰማይ ቃል ለምድር መቆመው በሕያው እግዚአብሔር ቃል ነው። ቃል ለሰማይ ቃል ለምድር ምገባው መወጣው በእግዚአብሔር ቃል ነው። ለዚህ ነው ስትነሳ፣ ስትተኛ፣ ስትቆም፣ ስትገባ፣ ስትወጣ ሁሌ ይህ ቃል ካፍህ አይለይ የተባለው። ስለዚህ ይህንን ቃል በደንብ አድርገን ይዘን ከዚህ ቃል የክርስቶስን ስም እዚህ ነው የእግዚአብሔርን ስም የእግዚአብሔርን ድምጽ ምን ሰማው እዚህ ውስጥ ብቻ ነው። እዚህ ውስጥ ነው ያለው ዋናው የእግዚአብሔር ድምጽ። ስለዚህ በእግዚአብሔር ቃል ላይ ጸንተን ማንቆም ከሆነ ፍርዱ ሁሉ መጥቷል። በግ መስሎ እየወጣ እየታያችሁ የዘንዶ ድምጽ ነው። የዘንዶው ድምጽ ሲወጣ በግ ነው፣ ያማረ ነው። 2 ቀንዶቹ ያማረ የበግ ቀንድ ነው። ነገር ግን አፉ የሚወጣው መርዝ ነው። ይገላል። ወገኖቼ ተጠንቀቁ። ወደ እግዚአብሔር ቃል ተመለሱ ነው የምላችሁ። የእግዚአብሔርን ቃል አንሱ። የመንፈስን ሰይፍ የእግዚአብሔርን ቃል አንሱ። በእግዚአብሔር ቃል ቁሙ። በእግዚአብሔር ቃል ተራመዱ። በእግዚአብሔር ቃል ድል እናድርግ። በምስክርነታችን ቃል ነው። በበጉ ደምና በምስክርነታችን። ምንድነው የምስክርነታችን ቃል? ይሄ ነዋ። ይሄን ነው ምን መሰክረው። የምስክርነት ቃል ይሄ ነው። ስለዚህ በርቱ፣ ታገሉ። ጌታ ከናንተ ጋር ይሁን። የዛሬውን ይሄን ያካፈልኳችሁ በሌላ ፕሮግራም እመጣለሁ። ጌታ በነገር ሁሉ ይርዳን። ደህና ሁኑልኝ።